ክብር ለጌታ ይሁን። ዛሬም ደግሞ በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎታችን ክፍል 17ን ይዤ ወደ እናንተ ቀርብ ያለሁኝ። ባለፈው በክፍል 16 የተመለከትነው ነገር ምንድነው? ኢየሱስ ክርስቶስ አለመፈለጋችንን ወስዶ ተቀባይነትን ምን አረገን ሰጠን የሚል ሐሳብ አንስተን እያየን ነበር የነበረው። He took our rejection, የኛን rejection, የኛን በኃጢአት ምክንያት በውድቀት ምክንያት የመጣብንን አለመፈለግ ወስዶ ወይ ደግሞ የመጣብንን ተቀባይነት ማጣትን ተፈላጊነት ማጣትን ወስዶ የእርሱን ተቀባይነት አክሴፕታንስን እንድናገኝ እንዳደረገን ምን ብለናል አይተናል። በተለይ ደግሞ መጽሐፍ ቅዱሳቸውን ስትመለከቱ ባለፈውም ትምህርት አንድ ያነሳሁት ነገር አለ። በአዲስ ኪዳን ላይ እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን ፕሪቪሌጆች ካላወቀን የሰጠንን ራይቶች ካላወቀን የሰጠንን ብሌሲንጎች ካላወቅንና በህይወታችን ደግሞ አፕሮፕሪየት ማድረግ እንደሚገባን ወይ ደግሞ በህይወታችን ልንገልጠው በምንችለው አይነት ሁኔታ ውስጥ ያንን እውነት ካልተረዳን ከዚህ እውነት ተጠቃሚዎች መሆን አንችልም። ስለዚህ እግዚአብሔር በልጁ በክርስቶስ ኢየሱስ ይዞት የመጣው የዚህ የኪዳን አይነት የተሻለ የሚበልጥ የላቀ እንደሆነ የምንናገር ከሆነ ይህንን እውነት በትክክል ምን ማድረግ መቻል አለብን? አንደርስታንድ ማድረግ መቻል አለብን። እንግዲህ ባለፈው ጊዜ ስንነጋገር በተለይ ደግሞ በዚህ ማንነት ውስጥ ለመመላለስ ኢየሱስ ክርስቶስ ባመጣልን በዚህ የተቀባይነትና የመፈለግን እውነት በህልውና ውስጥ በእግዚአብሔር ፊት ተቀባይነትን አግኝተናል። በቅድም ባለፈው አልኳችሁ ምንድነው ያልነው? እኛ ሁላችን በእርሱ ሥራ ወደ አብ መግባትን አግኝተናል። በብሉይ ኪዳን ወገኖች ወይ እንደዚህ አልነበረም። በብሉይ ኪዳን ወደ እግዚአብሔር ህልውና ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ሊቀ ካህኑ ካልገባ በስተቀረ ካህናቶች ሁሉ ጊዜ ዕጣንም እያጠኑ የተለያየ ነገር የሚሄዱት እስከ ቅድስት ድረስ ብቻ ነው። አደባባይና ቅድስት ድረስ ብቻ ነው ምንም ያደርጉት የሚንቀሳቀሱት። ነገር ግን የእግዚአብሔር ህላወት የእግዚአብሔር መገኘት ወዳለበት የኪዳኑ ታቦት ወዳለበት ወደ ውስጠኛው ክፍል ግን ማንም መግባት ምን አይልም አይችልም። እንግዲህ የኢየሱስ ክርስቶስ መሰቀል በተለይ ማቴዎስ ወንጌል መጨረሻውን የኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ከሆኑ ነገሮች አንዱ የሆነው ነገር ምንድነው? የመቅደስ መጋረጃ ከላይ እስከ ታች እንደተቀደደ ምን ይነግረናል። ያ የተደበቀ የነበረ ያ በዓመት አንድ ጊዜ አንድ የተመረጠ ሰው ሊቀ ካህን ተብሎ ከሌዋውያን ወገን የተመረጠና የተሾመ የተቀባ ለዛ አሳይን የተደረገ ያ ሰው ብቻ የሚገባበት የነበረበት የእግዚአብሔር መገኘት የኪዳኑ ታቦት ያለበት ያ ቦታ በአዲስ ኪዳን ከዛ በኋላ ያ ስርዓት ያ ኪዳን ኦፕሬሽናል እንዳይሆን መጽሐፍ ሲነግረን ምንድነው የሚለን? የክርስቶስ ኢየሱስ በቀራንዮ መስቀል ላይ መሰቀልና ነፍሱን ስለ እኛ ቤዛ አድርጎ ከመስጠቱ የተነሳ አንዱ ሆነ ብሎ የሚለን ነገር ምንድነው? በመቅደስ ውስጥ ያ መጋረጃ በቅድስትና በቅድስተ ቅዱሳን መካከል የሚለየው ያ ታላቅ መጋረጃ ከላይ እስከ ታች እንደተቀደደና ያ ክፍት እንደሆነ ምን ያሳያል። እንግዲህ አመልካችነቱ ምንድነው ብለን ስንል ኢየሱስ ክርስቶስ በሰራው ሥራ ለዚህ ነው ዕብራውያን ላይ ሲናገር ምንድነው ክፍሉን ላንብብላችሁ እስኪ። ዕብራውያን ምዕራፍ 4 ላይ እንደዚህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ምን እናርግ አለ እንጠብቅ ብሎ ይናገራል። ስለዚህ ምን ማለት ነው ብለን ስንል እኛ በሰማያት ያለፈ ትልቅ የሆነ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን፣ ስለዚህ እኛ ትልቅ የሆነ ሊቀ ካህን አለን። ይሄ ሊቀ ካህን እርሱ ብቻ የገባበት ሳይሆን እኛንም አስከትሎ በእርሱ በኩል ወደ እግዚአብሔር ህልውና መግባትን ምን አግኝተናል። ለዚህ ነው የኤፌሶን ጸሐፊው ሐዋርያው ጳውሎስ ለኤፌሶን በጻፈው መልእክት ውስጥ አንዱ የተናገረው ነገር ምንድነው? እኛ ሁላችን በእርሱ ሥራ ወደ አብ መግባትን አግኝተናል። ሃሌሉያ! we have been granted access። ወገኖች ሆይ አክሰስ አግኝተናል። ሚዲየተር አያስፈልገንም፣ መካከለኛ አያስፈልገንም፣ አማላጅ አያስፈልገንም። በነከሌ በኩል ብለን ምን አናረግም አንገባም። ለምን? he gave us the right
the right ለምን ማድረግ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የምንለምነውን የምንጸልየውን ነገር ሊሰማንና ሊመልስልን ያንን ፕሪቪሌጅ ምን አድርጎናል ሰጥቶናል። ይሄንን እውነት ካልተረዳንና በዚህ እውነት ብርሃን መመላለስ ካልቻለን የዚህ እውነት ጉልበት በህይወታችን ላይ እንዳይገለጥ እንቅፋት ይሆንበታል። ለዚህ ነው ይሄንን ምን አረግን እዛው ዕብራውያን ምዕራፍ 2 ላይ ልመለስና ቶሎ ብዬ አንድ ቃል አነብላችኋለሁ። ቁጥር 10 ላይ የሚገኝ ቃል ነው። ከቁጥር 9 እና 10 ላንብብላችሁ። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ብሎ ይናገራል። እንግዲህ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ሃሌሉያ። ይሄን ድነት ፍጹም የሚያደርገው ፐርፌክት የሚያደርገው ኮምፕሊት የሚያደርገው ነገር ምንድነው ብላችሁ ስትሉ እግዚአብሔር ይውላችሁ በብሉይ ኪዳን የምናየው ሊቀ ካህኑ ይዞት የሚቀርበው መስዋዕት ይዞት የሚቀርበው ነገር ስለ ህዝቡ አቶንመንት ለማድረግ ከቨሪንግ ለማምጣት ኃጢያትን እንግዲህ በብሉይ ኪዳን ላይ የሚቀርቡ የፍየሎችና የኮርማዎች ደም ኃጢያትን የማስተሰረይ አቅም አልነበረው ኦር ኃጢያትን የማስተሰረይ ጉልበት የለውም። ግን በጥላነት አማካኝነት አንድ ነገር ያደርግ ነበር። ኃጢያትን ይከድናል እንጂ ኃጢያትን አይሽርም። ለምንድነው ብለን ስንል የሚቀርበው የፍየሎችና የጊደሮች እንዲሁም ደግሞ የኮርማዎችና የበጎች ደም ለሚቀርብለት መስዋዕት ሆኖ ለሚቀርብለት ለሰው ህይወት ለሰው ነፍስ የሚመጥን አይደለም። ነገር ግን በጥላነቱ እግዚአብሔር በዛ ጥላ በዛ ኪዳን በዛ መስዋዕት በኩል ስለ ሰው ልጆች አንድ ብቸኛ የተዘጋጀ ዘመኑ ሲደርስ የሚገለጥ መስዋዕት እንዳለ በአመልካችነት ምን ያደርግ ነበር ይሰራ ነበር። ስለዚህ የሚቀርበው ደም ለአንድ ዓመት ብቻ ነው ምን የሚያገለግላቸው። በአንደኛው በሚቀጥለው ዓመት ሌላ መስዋዕት ይዞ ምን ማድረግ መቻል አለበት መቅረብ አለበት ወደ ቅድስተ ቅዱሳን ሲገባ። ነገር ግን በአደባባይ ግን ዕለት የሚቀርቡ መስዋዕቶች ሰዎች ሁሉ ይዘዋቸው የሚቀርቡ መስዋዕቶች አሉ። የደህንነት መስዋዕት ይዘው ይቀርባሉ፣ የኃጢያት መስዋዕት ይዘው ይቀርባሉ። የተለያዩ አይነት እነዚህ የመስዋዕት አይነቶች ምን አድርገው ይዘው ይቀርባሉ። በአዲስ ኪዳን ግን እንደነዚህ የኮርማዎችና የፍየሎች ደም አይደለም ምን የተባለው የተጠበቀው። እግዚአብሔር በጥላው ሲናገርለት የነበረው እግዚአብሔር በነቢያት አፍ ሲናገርለት የነበረው ፍጹምና ሃሌሉያ ኮምፕሊት የሆነው እግዚአብሔር ሊቀበለው የሚችለው ብቸኛውና ፍጹም ሙሉ የሆነው መስዋዕት ግን ልጁ ኢየሱስ ክርስቶስ ነፍሱን ስለ ኃጢአተኞች አሳልፎ በመስጠቱ ምክንያት ያ ሙሉ የሆነ ኃጢአት የሚጠይቀው ዋጋ ከመከፈሉ የተነሳ እኔና እናንተ ከኃጢአት ባርነትና ከኃጢአት ቀንበር ከኃጢአት እስራት ነፃ እንድንወጣ የሚያስችል የመለኮት ሥራ እንደተከናወነ ማወቅና ማመን መቻል አለብን። ኢየሱስ ክርስቶስ ብቻውን ጌታ ነው። ለዚህ ነው ይወላችሁ ለመዳን ምንም ነገር አይደለም የሚያስፈልገው። ለመዳን ከእኔ ብቃት አይደለም የሚጠበቀው። ለመዳን እግዚአብሔር የሚጠይቀው ነገር ምንድነው ብላችሁ ካላችሁ በልጄ በክርስቶስ ኢየሱስ የተሰራውን ሥራ ታምናለህ ወይ ትቀበላለህ ወይ ነው። that's it the perfect ይወላችሁ ፐርፌክት የሆነ ምን ቀርቧል መስዋዕት ቀርቧል። ይሄ መስዋዕት በአመት የሚለወጥ የሚሻሻል አይደለም። አንድ ጊዜ ራሱን ምን አድርጎ መስዋዕት አድርጎ ለዘላለም የሆነውን በእርሱ የሚያምኑትን ለዘላለም ፍጹማን የሚያደርግን መስዋዕት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በስሙ ለሚያምኑና ለሚቀበሉት በሙሉ ኢኳሊ ይሄንን ፕሪቪሌጅ እግዚአብሔር ለሰው ልጆች አምጥቷል። ወንጌል ማለት ታዲያ ይሄ ነው። እንግዲህ ስንመለከት እዚህ ላይ ባነበብነው ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነና ለእርሱ ተገብቶታልና። ወገኖች ሆይ ወደ ክብር ሊያመጣን እርሱ መከራ ምን ያደረገው የተቀበለው ኢየሱስ ጌታ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያዘጋጀልን ያንን ክብር ወራሾች እንድንሆን ተደርገናል። we are called for the glory of God ለእግዚአብሔር ክብር ምን ተብለናል ተጠርተናል።
ታዲያ በዚህ አዲስ ማንነት እንድንመላለስ የሚያስፈልጉ ቁልፎች ምንድናቸው ብዬ ነው ባለፈው በነበረን በክፍል 16 በነበረን ትምህርት መጨረሻ ላይ ተናግሬ የነበረው። እንግዲህ አንዱና ትልቁ ቁልፍ የመጀመሪያው ምንድነው? በክርስቶስ ያለንን አዲሱን ማንነት መረዳት አልኩ። Do you know who you are in Christ? በክርስቶስ ኢየሱስ ማን እንደሆናችሁ ታውቃላችሁ? According to the scripture, can you define who you are in Christ Jesus? በክርስቶስ ኢየሱስ ራሳችሁን ዲፋይን ማድረግ ትችላላችሁ ወይ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሲናገር ያለን ነገር ምንድነው? ስለዚህ ማንም በክርስቶስ ቢሆን እርሱ ምንድነው? አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም ነገር አዲስ ሆኗል። ያ ማለት ነው a fresh start እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወደኛ ምን አድርጓል? አምጥቷል። ይሄ ማንነት ምን ማለት ነው? በዳግም ውልደት የሚፈጠረው አዲሱ ማንነት new creation ማኑ የእግዚአብሔርን ሕይወት የሚካፈለው፣ የእግዚአብሔርን ጽድቅ የሚካፈለው፣ የእግዚአብሔርን ቅድስና የሚካፈለው በክርስቶስ ኢየሱስ ልጅ ሆኖ ምን የተባለው የተፈጠረው ዓለም የማያውቀው፣ ኃጢአት የማያውቀው፣ ሰይጣን የማያውቀው ከትንሣኤ በኋላ የተገኘ ሕይወትና ማንነትን ያገኘ a new being, a new creation እንደተፈጠረ ምን ማድረግ መቻል አለብን? ይሄንን ማወቅና መረዳት መቻል አለብን። ቶሎ ብዬ ከመጽሐፍ ቅዱስ በዚህ ዙሪያ ላይ ያለ ቶሎ ብዬ ላንብብላችሁ። የመጀመሪያውና ዋነኛው ቃል የምናየው በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምሮ ያለውን ቃል አነባለሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት if you accept Jesus his lordship over your life በህይወታችሁ ላይ ጌትነቱን አዳኝነቱን ከተቀበላችሁ መጽሐፍ የሚለው ምንድነው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። he gives them power and the privilege to become the sons of God የእግዚአብሔር ልጆች የሆኑ ዘንድ። ኢየሱስ ጌታ ነው። our position in the kingdom of God በእግዚአብሔር መንግስት ውስጥ ያለን ፖዚሽን፣ በእግዚአብሔር መንግስት ውስጥ ያለን ስፍራ፣ ያለን ድርሻ የልጅነት ስፍራ እንደሆነ ማወቅ መቻል አለብን። ሃሌሉያ። ይሄንን አይደንቲቲ ስናውቅ ነው ሰይጣን በእኛ ላይ ያለውን ግሪፕ ምን ማድረግ የሚለቀው። ለምን ብላችሁ ስትሉ በዚህ በኒው ክሪኤሽን ማኑ ላይ ክሌም የሚያደርገው ነገር የለም። ሃሌሉያ። ክሌም የሚያደርገው የኔ ብሎ የሚለው ነገር የለም። ለምን? ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት ሆኖ በሚሰቀልበት ጊዜና ምትክ ሆኖ በሚሰቀልበት ጊዜ ለቅጣትና ለባርነት ለግዞት ምክንያት የሆነውን ነገር ያንን ነገር ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ምን አድርጎታል? አስወግዶታል። በቀራንዮ መስቀል ላይ ጠርቆ ምን አድርጎታል? አስወግዶታል። አሁን እኔና እናንተ በክርስቶስ ኢየሱስ አዲስ ፍጥረቶች ስንሆን የእግዚአብሔርን ሕይወት ተካፋዮች ስንሆን ዞዌ the God kind of life የእግዚአብሔር አይነትን ሕይወት ተካፋዮች ስንሆን ሃሌሉያ። በዚህ ሕይወት ላይ በዚህ በአዲሱ ፍጥረት ሕይወት ላይ ሰይጣን የኔ ብሎ የሚለው አንዳች ነገር የለውም። ሮሜ ምዕራፍ 4 ቁጥር መጨረሻ ላይ ስታነቡ ምንድነው የሚለው? አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ይልና ይሄ ተቆጠረለት የሚለው ቃል ለእርሱ ብቻ ሳይሆን ነገር ግን ሃሌሉያ ስለ ኃጢአታችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን ለምናምን ሁሉ ለእኛ ይቆጠርልን ዘንድ አለው። ኢየሱስ ክርስቶስ ስለ ኃጢአቴ ምትክ ሆኖ አልፎ ተሰጥቷል። ኃጢአቴ የሚያመጣውን ቅጣት የሚያመጣውን ፐኒሽመንት ሁሉ ጌታዬ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ኃጢአት ያመጣብኝን ጽዋ እርሱ ወስዶ ጠጥቶልኛል። ለዚህ ነው በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም፣ ፍርድ የለባቸውም፣ ከፍርድ በታች አይደሉም፣ ከኩነኔ በታች አይደሉም። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሞትና ከኃጢአት ሕግ አርነት አውጥቶኛልና ብሎ ምን ያደርጋል? ይናገራል። ስለዚህ ምን አለ? እነርሱም ከእግዚአብሔር ተወለዱ እንጂ ከደም ከሥጋ ወይንም ከወንድ ፈቃድ አልተወለዱም። አዲሱ ፍጥረት የተወለደው
አዲሱ ፍጥረት የተወለደው ከእግዚአብሔር ነው ብሎ ቃሉ ምን ያደርገናል? ይነግረናል። ከእግዚአብሔር የተወለደ ነው። ለምን አለ? ከደም ወይም ከስጋ ፈቃድ ምን አላረገም? አልተወለደም። ሃሌሉያ። ያ ማለት ምን ማለት ነው ብላችሁ ስትሉ ኒው ክሪኤሽን ማኑን ከደም የሚመጣ ከስጋ ፈቃድ የሚመጣ የትኛውም ነገር በዚህ ህይወት ላይ ክሌም ማድረግ አይችልም። ሃሌሉያ። ክሌም ማድረግ አይችልም። ለምን? now we are a new creation in Christ Jesus። አሁን በክርስቶስ ኢየሱስ አዲስ ፍጥረቶች ነን። ከዚህ ቀደም ያልነበረ በክርስቶስ ኢየሱስ በሞቱና በትንሣኤው አማካኝነት የተገኘ a new being, a new species እንደሆነን ማወቅ መቻል አለብን። ለዚህ ነው መጽሐፉ he gave them power and privilege to become the sons of God። ስልጣን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። when we meditate on this scripture ይህንን ሜዲቴት በምናደርግበት ጊዜ ለዚህ ነው ዮሐንስ ሲናገር ምን አለ? ላንብብላችሁ። አንደኛ ዮሐንስ ምዕራፍ 3 ላይ የሚናገረው ነገር አለ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። የማ ልጆች ተብለን ልንጠራ? የእግዚአብሔር ልጆች ተብለን እንድንጠራ። ሃሌሉያ። የእግዚአብሔር ልጅ ብላ ዓለም አጠራህም። አንተ ነህ ራስህን መጥራት ያለብህ። ሃሌሉያ። ሰይጣን የእግዚአብሔር ልጅ ብሎ ምን አያደርግህም? አይጠራህም። አክኖሌጅ አያደርግህም። ለምን? ይሄን እውነት እንዳታውቅ ነው የሚጥረው። ይሄንን እውነት እንዳታውቅ ነው ኮንፊውዥን ወደ አንተ የሚያመጣው። አለመብቃትን፣ አለመቻልን፣ ሁሉ ጊዜ የተሸናፊነትን ስሜት፣ የተጠቂነትን ስሜት ወደኛ ምን የሚያደርገው የሚያመጣው። ነገር ግን እዚህ ጋር ሲናገር ምን አለ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅሩን እንደሰጠን እዩ ይልና እንዲሁም ነን። ወገኖች ሆይ እንዲሁም ናቸው። እንዴት? የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ናቸው። you are the partaker of the divine nature። የመለኮት ህይወት ተካፋዮች ናቸው። አባት ብላችሁ የምትጮሁበት የልጁ መንፈስ በውስጣቸው ምን አድርጓል? አኑሯል። ስለዚህ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ የአባትና የልጅ ነው። I have the right to come into his presence as his child። ኢየሱስ ጌታ ነው። እግዚአብሔር ይሄን ነው come boldly into the throne of grace። ወደ ጸጋው ዙፋን በእምነት ምን በሉ? ቅረቡ። ሃሌሉያ። ምን እንድናረግ? በሚያስፈልገን ጊዜ የሚረዳንን ጸጋና ምህረት ምን እንድናረግ? እንድንቀበል። የምንቀበለው ልጆች ስለሆንን ነው። የምንቀበለው ራይት ስላለን ነው። የምንቀበለው በክርስቶስ ስለሆንን ነው። የምንቀበለው በክርስቶስ ተመራጮች ስለሆንን ነው። የምንቀበለው በክርስቶስ ተቀባይነትን ስላገኘን ነው። የምንቀበለው በክርስቶስ ተወዳጅነትን ስላገኘን ነው። የምንቀበለው በክርስቶስ ሃሌሉያ ጻድቃኖች ስለተደረግን ነው። ሃሌሉያ። በዚህ ድነት ውስጥ ክሌም የምናደርገው የኛ ብለን የምንለው አንዳች ነገር የለም። ሃሌሉያ። ሁሉ የሆነው ግን ከርሱና በርሱ ነው። ኢየሱስ ያድናል። ስለዚህ የመጀመሪያውና ትልቁ ነገር አዲሱን ማንነታችንን በክርስቶስ ያለንን አይደንቲቲ ምን ማድረግ መቻል አለብን? አንደርስታንድ ማድረግ መቻል አለብን። አሁንም በዚሁ ሐሳብ ላይ የተወሰነ ነገር ልናገርና እስኪ ያዕቆብ ምን ይለናል? ያዕቆብ 1:18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ለፍጥረቱ የበኩራት አይነት እንድንሆን a peculiar kind, a unique one። ለፍጥረቱ የበኩራት አይነት እንድንሆን እግዚአብሔር በእውነት ቃል አስቦ ምን አረገን? ወለደን። ለዚህ ነው መጽሐፍ ቅዱስ የሚነግረን ነገር ምንድነው? ያዕቆብ ያለን ነገር ምንድነው? ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ሃሌሉያ። በእውነት ቃል አስቦ ወለደን። የመጀመሪያው ማንነታችን ከዳግም ውልደት በፊት የነበረው ማንነታችን ከወንድና ከሴት የተገኘ ይሄ ናቹራል ማን የምንለው ፍጥረታዊ ሰው ብለን የምንለው ያ ሰው ለኃጢአት፣ ለጨለማ፣ ለባርነት፣ ለርግማን አልፎ የተሰጠ የነበረ ነው። ከመጀመሪያው አዳም የተገኘው ያ ህይወት ለኃጢአት ባሪያ ተደርጎ የተሰጠ፣ ለጨለማ ባሪያ ተደርጎ የተሰጠ፣ ለርግማን ባሪያ ተደርጎ አልፎ የተሰጠ ነው። ነገር ግን በክርስቶስ ኢየሱስ ያገኘነው ይሄ ማንነት ግን ይሄ ሕያውነት ግን ሃሌሉያ ከነዚህ ነገሮች ነፃ የሆነና ሃሌሉያ በክርስቶስ ኢየሱስ ባለመብት ተደርጎ የተፈጠረ እንደሆነ ማወቅ መቻል አለብን። ስለዚህ የመጀመሪያውና ትልቁ ነገር our identity in Christ
በትክክል ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ያን ጊዜ የትኛውንም አይነት ነገር ይባላል አይደል? ከዘር ማንዘር የመጣ እንደዚህ እንደዛ ተብሎ ምን ይባላል። አዲስ ኪዳን ግን ያንን አይደለም የሚለው። You are a new creation in Christ Jesus. በዚህ እውነት ጠላት ወደ እናንተ ሊያመጣ የሚፈልገውን ነገር በሙሉ ከህይወታችሁ ላይ ምን ማድረግ ትችላላችሁ? መቁረጥ ትችላላችሁ። You have to say no. I am now a new creation in Christ Jesus. I am a heavenly being. አሁን በክርስቶስ ኢየሱስ እኔ አዲስ ፍጥረት ሆኛለሁ። ለዚህ ነው ከላይ የሆነው እርሱ ከሁሉ በላይ ነው አለ። ክብር ለጌታ ይሁን። ስለዚህ አይደንቲቲያችንን ምን ማድረግ መቻል አለብን? አንደርስታንድ ማድረግና ዲፋይን ማድረግ፣ በዛ የእውነት ብርሃን መመላለስ መቻል አለብን። ሁለተኛው ቁልፍ ምንድነው ብለን ስንል በአእምሮ መታደስ መለወጥ መቻል አለብን። ታውቃላችሁ አይደለ? ይሄ ዓለም ያደግንበት ማህበረሰብ፣ ያደግንበት ትምህርት ቤት፣ በዙሪያችን ያሉ ከቤተሰብም ከተለያየ አይነት ሁኔታ የተቀበልነው ማይንዳችን ፕሮግራም የተደረገበት ነገር አለ። ካልቸር ፕሮግራም እንዲያደረገናል። የማህበረሰቡ ላይፍ ስታይል ፕሮግራም እንዲያደረገን ነገር አለ። ያ ፕሮግራሚንግ በእግዚአብሔር ቃል እውነት ሪፕሮግራም መደረግ መቻል አለበት። እግዚአብሔር ያለንን መቀበል የምንችለው በአእምሯችን መታደስ ምን ማድረግ ስንችል ነው? መለወጥ ስንችል ነው። ያንን ደግሞ የሚያመጣው አንደኛውና ዋናው ነገር ምንድነው? የእግዚአብሔር ቃል አስተምህሮ ነው። የእግዚአብሔር ቃል ምን ማለት ነው? የእግዚአብሔር ቃል። ለዚህ ነው ቤተክርስቲያን ኮንፌስ እናድርግ የምንለው ነገር አለ። እኔ የእግዚአብሔር ቃል የሚለኝን ነኝ እንጂ ሁኔታዎች የሚሉኝን አይደለሁም። ሃሌሉያ። ሰዎች የተለያየ ነገር ሊሏችሁ ይችላል። it doesn't matter። ያንን ማለታቸው የእግዚአብሔርን ቃል ካለማወቃቸው የተነሳ እናንተን በዚህ በፍጥረታዊ አይን አይተው የሚያወጣችሁ ሌብሊንግ ሊሆን ይችላል። ሌብል ሊያደርጓችሁ ይችላሉ። አትችልም፣ አትበቃም፣ እንደዚህ እንደዛ ነው ሊሏችሁ ይችላሉ። it doesn't matter። የእግዚአብሔር ቃል ግን ያን አይደለም የሚለው። እኔና እናንተ አክሴፕት ልናደርግ የሚገባው ነገር፣ ልንቀበለው የሚገባው ነገር እግዚአብሔር በቃሉ ምን ብሎናል? ማናችሁ ብሎናል? ሃሌሉያ። can we address ourselves? በእግዚአብሔር ቃል ብርሃን ራሳችንን አድሬስ ማድረግ እንችላለን ነው። ስለዚህ our mind needs a renewal። አእምሯችን በእግዚአብሔር ቃል እውነት ምን ማድረግ መቻል አለበት? ምን ማድረግ መቻል አለበት? መታደስና መለወጥ መቻል አለበት። our programming must be reprogrammed again። reprogrammed መደረግ መቻል አለብን። አክሴፕት ያደረግነው፣ ኢምባይብ ያደረግነው፣ ወደ ውስጣችን ያስገባነው ስለ ራሳችን ያለን ሰልፍ ኢሜጅ፣ ስለ ራሳችን ያለን ነገር ትክክል ካልሆነ፣ እንደ እግዚአብሔር ቃል ብርሃን የማንመለከት ከሆነ እኔ እኮ አልበቃም፣ እኔ እኮ አልችልም፣ እኔ እኮ እንደዚህ ነኝ፣ እኔ እኮ ይሄ የለኝም፣ ይሄን ለማድረግ ይሄ ያንሰኛል፣ እዚህ ቦታ ብሄድ ሰዎች የሉኝም፣ እንደዚህ የሉኝም። ኢየሱስ አንዱ የጠየቀው ያንን ሰው ታውቃላችሁ አይደለ? ለ38 ዓመት ታሞ የነበረውን ያንን ሰው ልትድን ትወዳለህና አለው። ያለው ነገር ምንድነው? ሰው የለኝም አለ። ሰው የለኝም። አንስቶ ውሃው በተናወጠ ጊዜ የመጀመሪያ የሚከተኝ ሰው የለኝም አለ። ኢየሱስ ያለው ልትድን ትወዳለህ ወይ ነው ያለው። ክብር ለጌታ ይሁን። ታሪኩን ታውቁታላችሁ። በእግዚአብሔር ቃል ይሄ ሰውዬ እንዴት እንደተፈወሰ፣ ተነሳና አልጋህን ተሸክመ ሂድ እንዳለው፣ ይሄ ሰውዬም እንዴት እንደተነሳ አልጋውን ተሸክሞ እንደሄደ ምን ታረጋላችሁ? ታውቃላችሁ። ያ ማለት ነው ብላችሁ ስትሉ ሰው የለኝም በምትሉበት ቦታ ላይ የእግዚአብሔር ጣትና የእግዚአብሔር ተአምራት ከናንተ ጋር አለ። ሃሌሉያ። because now you are in Christ። እናንተ አሁን በክርስቶስ ናችሁ፣ የክርስቶስ ናችሁ። በክርስቶስ ደግሞ የእግዚአብሔር ሆናችኋል። ሃሌሉያ። ክብር ሁሉ ለጌታ ይሁን። ስለዚህ የአእምሯችን ምን ማድረግ መቻል አለበት? በእግዚአብሔር ቃል መታደስና መለወጥ መቻል አለበት። የመጣንበት ሃይማኖት፣ የመጣንበት ካልቸር፣ የመጣንበት ነገር ውስጣችንን ሪፕሮግራም አድርጎ ከሆነ ያንን ነገር በእግዚአብሔር ቃል ከእንደገና ምን ማድረግ መቻል አለብን? ፕሮግራም ማድረግ መቻል አለብን። አንዱና ትልቁ ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ብለን ስንል ከዚህ ኪዳን አንጻር የሚያስተምሩ የእግዚአብሔርን ቃል በሙላት የሚናገሩና ኪዳኑን በአግባቡ የሚተረጉሙና የሚያስተምሩ ሰዎች ያስፈልጓቸዋል። ወገኖች ሆይ እኛ እንደዚህ ነን፣ እኛ አንችልም፣ ኖ እሱን አይደለም የምንለው። እሱን አይደለም መጽሐፍ የሚለው።
ክብር ለጌታ ይሁን። በክርስቶስ ኢየሱስ ማን መሆናችሁን ቦልድሊ ዲክሌር የሚደረግበት ቦታ፣ ቦልድሊ እናንተም ዲክሌር የምታደርጉበት ቦታ። ሃሌሉያ። ይሄ የኒው ክሪኤሽን ካልቸር ያለበት የአዲሱ ፍጥረት የዚህ ኪዳን እውነትና ብርሃን ያለበት ላይክ ማይንድድ የሆኑ በዚህ አይነት እውነት አብረው የሚመላለሱ ይሄንን ህይወት ተካፋዮች ከሆኑ ሰዎች ጋር በዚህ እውነት ውስጥ እንድትጣመሩ እንድትያያዙ መደረጋችሁ አንዱና ትልቁ የአእምሮ ለውጥ በህይወታችሁ ላይ እንዲመጣ ያደርጋል። ሶስተኛው ቁልፍ ምንድነው? በእግዚአብሔር ፍቅር ማረፍ። በእግዚአብሔር ፍቅር ማረፍ። ሃሌሉያ። አትችልም አትበቃም የሚልህን ያንን ድምጽ ያንን ቶት ማሸነፍ የምትችለው ነገር ምንድነው? በእግዚአብሔር መወደዳችሁን መናገር መቻል አለባችሁ። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እኔና እናንተን እግዚአብሔር የወደደበት ፍቅር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ይሄን ዋጋ እንዲከፍል አድርጎታል። ይሄንን ጥቅስ ማንበብ የምትፈልጉ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይና ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ ስታነቡ ምንድነው የሚለው? በዘላለም ፍቅሬ ወድጄሻለሁና ስለዚህ በቸርነቴ ወደኔ ምን አረኩሽ? ሳብኩሽ ብሎ ይናገራል። በዘላለም ፍቅር ወድጄሻለሁ። እግዚአብሔር እኔና እናንተን የወደደበት ፍቅር እንዲያው የሚባል አጋፔ ምንም ምክንያት የሌለው ሃሌሉያ ስላደረግንበት ለት የተወደደን አይደለም። የሆነ ነገር ያደርጉልኛል ከሚል ጥበቃ የተወደደን አይደለም። እንዲያው የተወደደን ሰዎች እንደሆነን ማወቅ መቻል አለባችሁ። ሃሌሉያ። when you think about God's love የእግዚአብሔር ፍቅርን ስታስቡ ኖርማሊ እኮ ስታስቡ እኮ ያንን እኮ ዲዘርቭ ማድረግ እኮ የሚገባን ሰዎች አልነበርንም። እኔና እናንተ እኮ የሚገባን ሲኦል ውስጥ ስፔሻል ፕሌስ ሊያዝላቸው ከነበሩ ሰዎች መካከል የነበርነን። ሃሌሉያ። ነገር ግን የእግዚአብሔር ፍቅር፣ የእግዚአብሔር ምህረት፣ የእግዚአብሔር ቸርነት እኔና እናንተን ከመውደዱ የተነሳ እኔና እናንተን ከማፍቀሩ የተነሳ አንድ ልጁን እስኪሰጥ ድረስ ሃሌሉያ እስኪሰጥ ድረስ የሄደበትን ሂደት ታያላችሁ። ከዚህ ቀደም ብያለሁ። የእግዚአብሔር ፍቅር አግሬሲቭ ነው፣ ፓሲቭ አይደለም። አግሬሲቭ ነው ብዬ ስል እኔና እናንተን ለማዳን ልጁን እስከ መስጠት ድረስ እስከዛ ጥግ ድረስ እግዚአብሔር በምን ብሏል እንደሄደ እናያለን። አራተኛውና የመጨረሻው ሌሎችን በዚህ ፍቅር መቀበል መቻል አለብን። we have to learn to accept people ሌሎችን ከነድካማቸው ካሉበት ሁኔታ ምን ማድረግ መቻል አለብን? መቀበል መቻል አለብን። ሃሌሉያ። ኢየሱስ ጌታ ነው። we have to be the channel of God's love የእግዚአብሔር ፍቅር የሚያልፍበት አይነት ሰዎች መሆን አለብን። we have to be the channel of the goodness of God የእግዚአብሔር መልካምነት የእግዚአብሔር በጎነት የሚያልፍበት አይነት ሰዎች መሆን መቻል አለብን። ሃሌሉያ። ኢየሱስ ጌታ ነው። ታዲያ እነዚህ ነገሮች ስንመለከት እንደማጠቃለያ የምናየው ነገር በዚህ እውነት ውስጥ እግዚአብሔር አለመፈለጋችንን እግዚአብሔር ከመገፋታችን ይልቅ ሁለት እጆቹን ይዞ ምን አርጎና ሁለት እጆቹን ከፍቶ በልጁ በክርስቶስ ኢየሱስ በኩል ልጆች አድርጎ ተቀብሎናል። we have been accepted into his kingdom we have been accepted into his love hallelujah ወደ ፍቅሩ ምን አድርገናል? ተቀባይነትን አግኝተናል። ኢየሱስ ክርስቶስ ከሰራው ስራ የተነሳ ሃሌሉያ። ስለዚህ ማጠቃለያውን እግዚአብሔር በልጁ በኩል በሰራው ስራ በኃጢአት ምክንያት የመጣብንን ያለመፈለግና የመገፋት ስሜት አስወግዶ በእርሱ ዘንድ ተወዳጆችና ተቀባይነት ያለን አድርጎናል። ሃሌሉያ። የተተውን የተጣልን ሳንሆን የተወደድንና ተቀባይነትን ያገኘን እንደሆንን ይሄንን መቀበል ይሄንን ማመን በዚህ እውነት ብርሃን መመላለስ ይገባናል። ሃሌሉያ። እንግዲህ በዚህ ሐሳብ ላይ የተነሳንበትን በዚህ ትምህርት ይሄኛውን ሐሳብ እንጨርሳለን።
ጊዜያችሁን ሰጣችሁ በድጋሚ ስለሰማችሁኝ ይህንን እውነት ከኔ ጋር ለመካፈል እድሉን ስለሰጣችሁኝ ባላችሁበት ስፍራ የእግዚአብሔር በጎነት የእግዚአብሔር ምሕረትና ቸርነት በጌታ በኢየሱስ ክርስቶስ ስም እንዲያገኛችሁ ጸልያለሁ። በዚህ እውነት ውስጥ ያለ የእግዚአብሔር ቃል ብርሃን በጌታ በኢየሱስ ክርስቶስ ስምና ስልጣን የእናንተን ልብ ፔኔትሬት አድርጎ እንዲገባ በኢየሱስ ስም ጸለይኩኝ። በክርስቶስ ያገኛችሁትን ይህንን አርነት በክርስቶስ ያገኛችሁትን ይህንን ነፃነት ኤክስፒሪየንስ የምታደርጉበት የእግዚአብሔር ቃል ብርሃን በኢየሱስ ስም ለእናንተ የተገለጠላችሁ ይሁን። በጌታ በኢየሱስ ክርስቶስ ስም ከየትኛውም አይነት ሪጀክሽን ከየትኛውም አይነት አለመፈለግ አለመብቃት የእግዚአብሔር ፍቅር ለእናንተ ይህንን ህጋዊ ባለመብት አድርጓችኋል። እግዚአብሔር ወደ ህልውና ወደ መገኘቱ ተቀባይነትን አግኝታችሁ እንደገባችሁ ልታውቁና በዚህ እውነት ብርሃን የምትሄዱ ሰዎች አድርጎ በኢየሱስ ክርስቶስ ስም መንፈስ ቅዱስ በእናንተ ላይ የሚገለጥና የሚሰራ ይሆናል። በድጋሚ አመሰግናለሁኝ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ወዳችኋለሁ። ተባረኩ። እኔ መጋቢ ሳምሶን ሙሉጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት ታንኪው እላለሁኝ። ሻሎም